እስከ 8 ቀጥሎ ደግሞ ከ15 እስከ 25 እስቲ አብረን ዳንኤል ምዕራፍ 7 እናውጣና አብረን እናነበዋለን ከዛ እንቀጥላለን ማለት ነው። ምዕራፍ 7 ቁጥር 7 ላይ እንደዚህ ይነበባል። ከዚህ በኋላ በሌሊት ራእይ አየሁ፣ በፊቴም የሚያስፈራና የሚያስደነግጥ በጣም ኃይለኛ የሆነ አራተኛ አውሬ ነበር። ትልልቅ የብረት ጥርሶች ነበሩት፣ ያደቅና ይበላ የቀረውንም ሁሉ በእግሮቹ ይረጋግጥ ነበር። ከእርሱ በፊት ከነበሩት አራዊት ሁሉ የተለየ ሲሆን 10 ቀንዶች ነበሩት። ስለ ቀንዶቹ ሳስብ ሳለው በመካከላቸው አንድ ሌላ ትንሽ ቀንድ ብቅ ሲል አየሁ። ከመጀመሪያውም ቀንዶች 3ቱ ከፊቱ ተነቃቀሉ። ይህም ቀንድ የሰው አይኖችን የሚመስሉ አይኖች፣ በትዕቢትም የሚናገር አፍ ነበረው። አለፍ እንበልና ቁጥር 15 ላይ ደግሞ እኔ ዳንኤል በመንፈስ ታወኩ፣ ያየሁትም ራእይ እጅግ አስጨነቀኝ። በዚያ ከቆሙት ወደ አንዱ ቀርቤ የዚህ ሁሉ እውነተኛ ትርጉም ምን እንደሆነ ጠየቅኩት። እርሱም መለሰልኝ። እነዚህንም ነገሮች ትርጉም እንዲህ ሲል ነገረኝ። 4ቱ ታላላቅ አራዊት ከምድር የሚነሱ መንግስታት ናቸው። ነገር ግን የልዑሉ መንግስት የልዑሉ ቅዱሳን መንግስታቱን ይወስዳሉ፣ ለዘላለምም ይይዙታል። አዎ ለዘላለም ይይዙታል። ከዚያም የሚያደቀውና የሚበላውን የቀረውን ሁሉ በእግሮቹ የሚረጋግጠውን የብረት ጥርሶችና የናስ ጥፍሮች የነበሩትን ከሌሎቹ አራዊት የተለየና እጅግ አስፈሪ የሆነውን አራተኛውን አውሬ እውነተኛ ትርጉም ማወቅ ፈለጉ። ደግሞም በራሱ ላይ ስላሉት 10 ቀንዶች፣ ከመካከላቸው ብቅ ስላለው ቀንድና ከዚሁ ቀንድ ፊት ስለተነቃቀሉ 3 ቀንዶች፣ እንዲሁም ከሌሎቹ ስለበለጠው የሰው አይኖች የሚመስሉ አይኖች፣ በትዕቢትም የሚናገር አፍ ስለነበሩት ስለዚሁ ቀንድ ማወቅ ፈለጉ። እነሆ ይህ ቀንድ በቅዱሳን ላይ ጦርነት አውጆ አሸነፋቸው። የሚሆነው ጥንቱ እስኪመጣና ለልዑሉ ቅዱሳን እስኪፈርድላቸው ድረስ ነበር። ከዚያም የልዑሉ ቅዱሳን መንግስቱን የሚወርስበት ዘመን መጣ። እርሱም እንዲህ አለኝ፣ አራተኛው አውሬ በምድር ላይ የሚነሳ አራተኛው መንግስት ነው። ከሌሎቹ መንግስታት ሁሉ የተለየ ይሆናል። መላውን ምድር እየረገጠና እያደቀቀ ይበላል። 10 ቀንዶች ከዚህ መንግስት የሚወጡ 10 መንግስታት ናቸው። ከዚያ በኋላ ከነርሱ የተለየ ሌላ ንጉስ ይነሳል። 3ቱንም ነገስታት ያንበረክካል። በልዑል ላይ የአመፅ ቃል ይናገራል፣ የልዑልንም ቅዱሳን ያስጨንቃል። ለበዓላት የተመደበውን ጊዜና ሕግን ለመለወጥ ይሞክራል። ቅዱሳንንም ለዘመናት ለዘመን እኩሌታም ለእርሱ አልፈው ይሰጣሉ። ነገር ግን የፍርድ ዙፋን ይዘረጋል፣ ስልጣኑም ይወሰድበታል፣ ፈጽሞ ለዘላለም ይደመሰሳል ይላል። በመካከል የዘለልኩት ፓርት አለ። ምክንያቱም ያው እንግዲህ ጸሐፊው ሲጽፉልን በመካከል መለስ ሄድ እያሉ ስለሆነ በመካከል ያየውን ራእይ ነው። እሱን እንመለስበታለን ኔክስት ዊክ። ዛሬ የተወሰነ አብረን እንሄዳለን ማለት ነው። ዳንኤል ባየው ራእይ ላይ እንግዲህ 4 አውሬዎችን ነበረ የተመለከትነው። እነኚህ 4 አውሬዎች የ4 ነገስታትን እንደሚወክሉ ነበር ተመልክተን የነበረው። የፊተኛው ምንድነው? ክንፍ ያለው አንበሳ ነበር ያየው። ሁለተኛው ደግሞ ይሄን ደግሞ ተርጉመነዋል በዚሁ ላይ የባቢሎንን መንግስት እንደሚወክል። ይሄ ደግሞ ምናልባት በምድር ላይ ከተነሱ ትላልቅ ኢምፓየሮች በተለይ በዳንኤል መጽሐፍ ከእስራኤል ጋር በተገናኘ መልኩ ከዘመነ ፍጻሜ ጋር በተገናኘ መልኩ ምክንያት ስለነበረው ነው ባቢሎን እንደ መጀመሪያ የጠቀሰው ብለናል። ሁለተኛ ደግሞ በእጁ 3 አጥንቶችን የያዘ እና በአንድ እግሩ አይታችሁ ከሆነ በአንድ እግሩ ሳይዱ የቆመ ድብ እንደሆነ አይተናል። ይህም ደግሞ 2 ጥምር መንግስታት ናቸው ባቢሎንን ያፈረሱት። እነኝም ደግሞ የፋርስና ሜዶ ፐርሺያ የምንላቸው ማለት ነው። እነሱ ደግሞ ከዛ በኋላ የያዟቸው ትልልቅ አገሮች ነበሩ። እነሱን ለማመልከት ነው። እነ ግብፅን፣ እነ ሶሪያን፣ እነ ባቢሎን እነሱን ነው ይላሉ። አንዳንዶቹ ደግሞ ትንሹ ኤዥያንም ነው ብለው ይናገራሉ። አድቅቆ እነሱን አገሮች ተቆጣጥሮ ስለነበር ነው። በአንድ እግሩ ማዘንበሉ ደግሞ የኃይል ሚዛን ወደ አንዱ ነበረ ብለን አልታስተውስ እንደሆነ ምዕራፍ 2 ብለን ስላነሳ ነው። አንዳንዱ ቶሎ ማልፈው የኃይል ሚዛን ወደ አንዱ ነው። ሜዶና ፐርሺያ የምንላቸው ፋርስ ነው የቀጠለው። ሜድስ የሚባሉት
ከነሱ ስር ተጠቅልለው እንዳለፉ ስለዚህ የኃይል ሚዛን ወደ አንዱ አመንዝለዋል ብለናል። ሶስተኛው ደግሞ አራት የወፍ ክንፎች የሚመስሉ ወይ የንስር ክንፎች የሚመስሉ ክንፎች ያሉት ምንድነው? ይሄ ደግሞ ነብር አይቷል። ይሄም ደግሞ ፍጥነትን እንደሚያሳይ ሁለቱም ነብርም ፈጣን ነው ኢቭን ክንፉም ፈጣን ነው። ስለዚህ በጣም ከነኚህ ሁሉ ደግሞ በፍጥነት የሚታወቅ አንድ መንግስት እንደሚነሳ አይተናል። which is ደግሞ ይሄ የግሪክ መንግስት በዓለም ታሪክም የምናውቀው በፍጥነት ዓለምን የተቆጣጠረ ኢቭን በፍጥነትም የወደቀ እንበለው እንደዛ አይነት መንግስት ነው። ግን በኋላ ላይ ምን አይታችሁት ከሆነ ነብሩ አራት መጀመሪያ አንድ መንግስት ነው የነገረን። በኋላ ግን አራት ራሶች አብረና ያለን በኋላ አሌክሳንደር ከሞተ በኋላ ወይ ግሪክ መንግስት ዋናው ንጉሱ ከሞተ በኋላ መንግስቱ ለአራት ጀነራሎች ተከፋፍሎ ነበር ብለናል። ስለዚህ ግዛቱ ራሱ ለአራት ተከፋፍሎ በኋላ እንደተገዛ ስለዚህ ዳንኤል ቀድሞ ያንን መከፋፈል ለማሳየት ራሶቹን አይቷል። ቀጥሎ ግን የመጨረሻ አሁን እያየ ነው ያለነው መንግስት ግማሹ ትንቢት ግማሹ ታሪክ የሆነ መንግስት ነው። ይሄ ምናልባት አስፈሪ የሆነ ምንም ለዚህ ነው ምንም እዚህ ጋር የሆነ መልክ ሊሰጡት ሞክረዋል። ያው እንግዲህ ሰው ስለሆነ ኢማጂኔሽን ነው። ግን እሱ በቃ አውሬውን በፍጹም ሊነግረን አልፈለገም ማለት ይሄ ነው ብሎ እንኳን ሊናገር ያልቻለው አውሬ ነው። ምክንያቱም እንደዛ አይነት ፍጡር የለም። ለዛ ነው ያንን እንደንትን ብለው ከመናገር ያለፈ ነው። ስለዚህ ይሄ አውሬ የምትመለከቱት በጣም አስፈሪ ነው። በጣም ታስፈራ ነች፣ ልዩ ነች፣ ካሁን ካዩዋቸው በሙሉ የተለየች ነች። እሱ ብቻ ሳይሆን ደግሞ 10 ቀንድ ነበረው የአውሬ እና ከቀንዶቹ መካከል ደግሞ እንደ ድንገት ሌላ ነገር ተመለከተ። እነኛ ልክ የግሪክ መንግስት ስንመለከት አራት ራሶች እንዳየ በኋላ ላይ እንደሚከፋፈሉ እንዳየ አሁን ደግሞ በራሱ ላይ 10 የሆኑ ቀንዶች እንዳየ አይተናል። እነኚህ ቀንዶች ደግሞ 10 መንግስታትን ነው የሚያመለክቱት። በእርግጥ በዛን ጊዜ 10 መንግስት የሚለው ወይ ደግሞ ንጉስ ነው በሚል ነገስታት ነው የሚለው። ምክንያቱም በጊዜው የንጉሰ ነገስታት አገዛዝ አይነት ነው በነ ዳንኤል ዘመን ሌላ አያውቁም። ያንን ለማሳየት ነው። አሁን እንደኛ አይነት አልነበረም የመንግስት ስትራክቸር። ግን በአጭሩ አገሮችን ነው የሚወክለው። በቀጥታ አገሮችን ኔሽንስን እንደሚወክል ነው የምንረዳው። 10 ኔሽንስ ወይ ደግሞ 10 ነገስታት በጭንቅላቱ ላይ አይተን ከዛ በኋላ ከነሱ ደግሞ ከ10ሩ 3ቱን ሰብሮ የሚወጣ ሌላ እሱን እያየን ነበር ማለት ነው። ይሄ ደግሞ ሌላ መንግስት ነው ባይ ዘ ዌይ እንግዲህ የአንዱ አውሬ ጭንቅላት ላይ ያለ ይሄን አውሬ በሮም ነው እንደምትመሰል አይተናል። ምክንያቱም በጣም አስፈሪ አውሬ ነው አለ። ከዛ በኋላ ግን ምንድነው ያያያዘው የምታደቅ ምናምን ብሎ ነው የነገረን። which is ይሄ ደግሞ የሮም መንግስት እንደሆነ ተመልክተናል ማለት ነው። ይሄ በግልጽ ስለሚታወቅ ከዛ በኋላ ግን ከዛ ከሮም አገዛዝ ውስጥ ግን ከሮም መንግስት ሮም ትገዛቸው ከነበሩ ሀገሮች ውስጥ ነው ተብሎ ነው የሚገመተው። ከዛ ውስጥ ግን የሚወጡ ነገስታት ወይ የመንግስታት ህብረት ሊሆን ይችላል ይባላል። ሰዎች ይሞግታሉ። ከዛ ጋር የሚወጡ የመንግስታት ህብረት እንግዲህ ባለፈው በደምብ ስላሳየዋችሁ ይሄ ሊሆን ይችላል የሚል ግምት አለ። እኔ በዚህ ትምህርት ውስጥ ማንም ሰው ምንም ማለት አይደለም ባይ ዘ ዌይ ሰዎች ይሄ ነገር እንዲህ ሊሆን ይችላል ብለው አዌር መሆናቸው መጥፎ አይደለም ባይ ዘ ዌይ። ግን አንዳንድ ጊዜ እንደው የሆነ ነገር ላይ አርፎ ይሄ ነው ብሎ መደምደም ትንሽ በኋላ ላይ ጥያቄ እንዳይከተል የሆነ ነገር ሲፈጠር ይሄው እየተባለ ከምንሆን መጠበቅ በዛ ኮንሺየስ ግን እንድንሆን ጌታ ግን እንድናስብ ፈልጓል። ባይ ዘ ዌይ አእምሮ ያለው አውሬውን ቁጥር ይቁጠር የሚለውን ቃል በኋላ ራእይ ላይ ስንሄድ በደንብ እንመለከተዋለን። አዌርነስ ያስፈልጋል፣ መቁጠር ያስፈልጋል፣ ማየት ያስፈልጋል። ይሄንን ንቃት እንዲኖረን እግዚአብሔር ይፈልጋል። ዝም ብሎ በጨለማ አይደለም እንድንኖር የሚፈልገው እውቀት። ለዚህ ነው የነገረን ባይ ዘ ዌይ ዘመንን ፍጻሜን እኮ ቀድሞ ያሳየን እኮ ምን ሊመጣ እንዳለ ህዝቡ እንዲያውቅለት ነው የፈለገው እግዚአብሔር። ስለዚህ በዚህ አውሬ ጋር የሚነሱት 10 መንግስታት ናቸው። እነሱን ግን ከነኚህ 10 መንግስታት ስር ግን 3ቱን ግን አፍርሶ ብቻውን ደግሞ የሚወጣ አንድ አለን ማለት ነው። ይሄንን ነው ዳንኤል እዚህ ጋር በጣም ያተኩራል ማለት ነው። እኛም ዛሬ ይሄ ቀንድ ላይ ምክንያቱም ይሄ ቀንድ መንግስት ነው ባይ ዘ ዌይ ምናልባት በኋላ ሳያቸዋለሁ የመጨረሻው የሰው ልጆች መንግስት ይሄ ነው የሚሆነው። ስለዚህ ይሄንን ማን ነው የሚለውን ትንሽ እናያለን። ምዕራፍ 2 በተለይ በመጀመሪያዎቹ ምዕራፎች በደንብ የተወሰኑ መንገዶችን ሄደናል። ግን ትንሽ ደግሞ ገባ ብለን እንመልከት ማለት ነው። ሲጀምር ዳንኤል ደነገጥኩ ከሚል ጀምሯል ካያችሁት ማለት ነው። ምዕራፍ 7 ቁጥር 7 ካያችሁት ከዚህ በኋላ በራእይ አየሁ እነሆም የምታስፈራ የምታስደነግጥ የበረታች ታላቅ አውሬ ጥርሶች ያላት ትበላ ታደቅ የቀረውን በእግሯ የምትረግጥ እንደዚህ አይነት ነችና ከድንጋጤ ነው ዳንኤል ይሄን ራእይ ሲጀምር ያየው። ሁሉም አውሬዎች ላይ ደነገጥኩ አይልም። እዚህ ጋር ነው ድንጋጤውን የሚያሳየን። ይሄንን ትንሽ ለመተርጎም ይሞክራል መጽሐፍ ቅዱስ ተማሪዎች። የመጀመሪያው ነገር ዳንኤል የደነገጠው ጀስት አውሬ ያስደነግጦት አይነት ነገር አይደለም። ምክንያቱም አንበሳ የሚያስደነግጥ ነገር ነው። ሌሎቹም እኮ የሚያስደነግጡ አውሬዎች ናቸው። ግን ይሄ ምንድነው? ይሄ ትንቢታዊ ነገር ውስጡ ስላለ ምክንያቱም መገለጥም ስለሆነ እግዚአብሔርም እያሳየው ስለሆነ ዓላማም ስላለው ዳንኤል
በመንፈሱ የሆነ ነገር እንደተረዳ ከዚህ የተነሳ እንደሆነ ይሄ ድንጋጤ መረዳት እንችላለን። መልኳ ነው ያስደነገጠው የሚል ሳይሆን ዳንኤል አውሬዋ መልኳ አስደነገጠኝ የሚል ሳይሆን ሚስጥሩ ነው ያስደነገጠው ዳንኤል ተብሎ ይታሰባል። ከዚህም ውስጥ ደግሞ በጣም እንዲያስደነግጠው ምክንያት የሆነው ከዚህ አውሬ ቀንድ ውስጥ ሌላ ትንሽ ቀንድ ወጣ የሚለው ነገር በጣም የሚያስደነግጥ እንደሆነ፣ ሌሎቹን ደግሞ ሰብሮ 3 መንግስታት ነው 3 ኔሽን ሰብሮ ሲወጣ ሲያይ በጣም የሚያስፈራ እንደሆነ ማየት እንችላለን ማለት ነው። አንድ ጸሐፊ ስለ ሰይጣን መንግስት ወይ ደግሞ በኋላ ላይ ስለሚመጣው አሁንም በምድር ላይ የገዛ ያለ የሰይጣን መንግስት ይጽፍ እንደዚህ አለ። ሰይጣን አለ በትርጉም ውሰዱልኝ እንደ በረሮ ነው አለ። እርሱ ስራው እንዲገለጥበት አይፈልግም፣ በጨለማ ነው የሚሰራው አለ። ሰው መጥቶ መብራት ካበራበት ቶሎ ብሎ ከለላ ይፈልጋል አለ። መብራት ካበራበት ቶሎ ብሎ ከለላ ይፈልጋል። ሰይጣንም በዘመናት ሁሉ ሲገዛ የነበረው እንደዚህ ነው አለ። ሰይጣን ስራው እንዲገለጥ አይፈልግም። ሰይጣን በረሮ ነው የሚለው ራሱ እኔ ወድጄዋለሁ፣ ጥሩ ቃል ነው የገለጠው። እና ግን ምንድነው በብርሃን አይሰራም ሰይጣን ታውቃላችሁ። ሁሉ ጊዜ ጨለማ ነው፣ ራሱ የጨለማው ንጉስ ነው፣ የጨለማ ስራ ነው። ባለማወቅ ውስጥ ነው የሚሰራው ሰይጣን። ሁሉ ጊዜ ክርስቶስን በማናቅበት ወይ ደግሞ የመጽሐፍ ቅዱስን እውነተኛ አስተምሮ በሌለበት ቦታ ላይ ፋንክሽን ያደርጋል። ባይዘው በምን ወይ እንደሚሰራ ነው እንጂ ማናቀው የለመስራት ሰይጣን በጨለማ ሁሉ ጊዜ ያመቸዋል። ሰይጣን ደግሞ የማይወደው ነገር መብራት አይወድም። ሰይጣን ብርሃን አይወድም። ሰይጣን እኛ በኢየሱስም ስንለው ብቻ የሚፈራ ነው ይመስለን። ሰይጣን ግን ስንማር ይፈራል ታውቃላችሁ። ስናቅ ይፈራል። ሰይጣን የሚያቅሶ ይፈራል በጣም። ምክንያቱም ይሄ ሁሉ ጊዜ መጽሐፍ ቅዱስ ላይ የምናየው እውነት ስለሆነ ማለት ነው። ኢየሱስ የሚያሸንፈው በእውቀት ነው። እዛን ቃል ሲጠቅስ ነው ሰይጣን በዛ ቃል ሲሸሽ ታዩታላችሁ። እዚህም ጋር የምታዩት እንግዲህ ከዚህ አውሬ ውስጥ ተደብቆ የሚወጣ አንድ በረሮ እንግዲህ እንበለው ማለት ነው የምንመለከተው። ስለዚህ ደግሞ ስለዚህ ቀንድ ደግሞ ወይ ደግሞ ስለዚህች በተለይ አውሬዋ ይሄ ቀንድ ስለወጣባት አውሬ አጥብቄ ቁጥር 19 ስለዚህች አውሬ ለማወቅ አጥብቄ ጠየቅኩ ይላል ቁጥር 19። ምክንያቱም ለምንድን ነው እንደ ሌሎቹ አይነት ዝም ብላ መንግስት ሳትሆን ሌላ ሚስጥር በውስጧ ይዛለች ብሎ ስላሰበ ነው ዳንኤል አጥብቄ ጠየቅኩ አለ። ሌሎቹን እንደዚህ ስላታዩት፣ ስለዚህኛው ግን አጥብቄ ጠየቅኩ። የመጀመሪያዎቹ ነገስታቶች መንግስትን እንዴት እንደሚተካ እግዚአብሔር በመንግስታት መቃየር ውስጥ ሉዓላዊ እንዴት እንደሆነ ነው የምናየው እንጂ እኛ ታሪክ ልንማር አይደለም ያለ ነው እዚህ። በእርግጥ ታሪክን ስናቅ ነው የታሪክን ባለቤት የምንረዳው። ለዚህ ነው ሞር ታሪክንም ትንሽ ለመዘርዘር እየሞከርን ያለ ነው ከጀመርንበት ጀምሮ። ነገር ግን ማለት አንድ ነገር እንትን አለ አይደለ መቼ ሶዋት አለው አይደለ ሁሉ ጊዜ አስተምሮ አይደለ ስንማር ሁሉ ጊዜ ሶዋት ምን እናርግ ታዲያ ምንድነው ታዲያ ይሄ ሚስጥር እንላለን አይደል። ባቢሎን እንተ ፋርስን ተካ፣ ፋርስ ግሪክን ተካ፣ ግሪክ ሮምን ተካ ብለን እንድንማር አይደለም። ዋናው ዓላማው እሱ አይደለም። በመንግስታቱ ከመቃየር መካከል ቀስ ብሎ በሰው ልጆች መንግስት ውስጥ ብቅ የሚል ሌላ አንድ መንግስትን እንድናየው ዳንኤል አንዱ የፈለገው። ለዚህ ነው አዌር እንድንሆን ፈልጓል። እዚህ አሁን የሚያስፈራ ነገር ነው ያየሁት፣ እዚህ ጋር ሚስጥር ነው ያየሁት እያለን ያለው ለዚህ ነው። በእርግጥ ዳንኤል እንዳየው አይነት ነገር ናቡከደነጾር አላየም። ናቡከደነጾር ዳንኤል ባየበት ሌቭል ሲመለከት አናይ። ምንድነው ዲፈረንስ? እስቲ እንደው ለማሳተፍ እንበለው በዳንኤል ህልምና ራእይና በናቡከደነጾር ህልም መካከል እንደው አንዱ የምታዩት ልዩነት ምንድነው? ልዩነቱ አንዱ ወርቅ ነው በስታቹ ነው ብለናል። ግን ሌላ የምታዩት ምንድነው ልዩነቱ? አሁን ከምለው አንፃር ሌላ ጌታ ይባርክሽ። አንዱ እንትና ያየው በሰው ነው። ሰው እንዴት ነው መንግስታት የሚያየው? ይሄኛው ግን አውሬ ነው። እግዚአብሔር መንግስታት እንዴት ነው የሚያያቸው ከሚል ሌላስ ግን ከዚህ ሳውን ከማወራው ኮንቴክስት ሲተካ ነው። እሺ እስቲ ናቡከደነጾር ባየው ህልም ውስጥ ትንሹን ቀንድ እንዴት ነው እስቲ የምታብራሩት? ምንድነው እዛ ጋር የተረዳችሁት ነገር አለ ወይ? ደግሞ አሁን የምናየውን መንግስት ሌላ አክቹሊ 10 መንግስታትን በጥፍሮች አይደል ምንድነው በእግሩ ጣቶች ነው አይደል ብለናል። ከዛ በኋላ ግን እዛ ጋር የሚነግረን ነገር አለ ሌላ። እስቲ በደንብ አስባችሁ ብትነግሩኝ። እንትን ጥያቄው በጣም ትሪኪ አይደለም፣ ባይዘው ፊት ለፊት ነው የምጠይቀው። እንደው
ዲፍረንሱ አሁን እግሮቹ ላይ ባሉት ጣቶችና ዳንኤል ባየው በመጨረሻው በራሱ ላይ ባሉት መንግስታት መካከል ልዩነቱ ምንድነው? እሺ ዳንኤል ያየው መንግስትና ናቡከደነጾር ያየው መንግስት መካከል ልዩነት አለ። ለምንድን ነው? የመጨረሻው መንግስት ናቡከደነጾር ያየው የብረት እግሮች አይደለ? ከዛስ በኋላ በብረትና በሸክላ ጣቶች ነው። ከዛስ በኋላ ሌላ ነገር አይቷል? ምንም ነገር አለ። በቃ አለቀ ማለት ነው። ከዛ በኋላ ቀጥሎ ያየው ተንከባላ የምትመጣ መንግስት ነች ያየው። ይሄንን ግን በመካከል እነኚህ ከአስሩ መንግስታት መካከል ያለውን ግን መንግስት አላየም። ግልጽ ነው አያችሁ? ምክንያቱም አስሩ መንግስታትን አይቷቸዋል በጣቱ። ከዛ በኋላ ግን የክርስቶስ መንግስት ዘሎ አያት። ያቺ መንግስት መጣ ሁሉንም እንደምታፈርስ ነግሮናል ናቡከደነጾር እሱን ያየው። ዳንኤል ግን ኢየሱስ ከመምጣቱ ወይ ደግሞ የክርስቶስ መንግስት ከመምጣቱና እነኚህ በአስሩ መንግስታት መካከል የምትመጣ ሌላ አንድ መንግስት አይቷል ማለት ነው። ያቺን ትንሹ ቀንድ ብሎ ጠራ። ዲፍረንሱ ሜጀር ዲፍረንሱ ይሄ እንደሆነ እንድናይ ትንሽ ወደ ኋላ ለመመለስ ማለት ነው። እነኛ አራቱ ነገስታቶች ጦርነት ከፍተዋል። አንዱ ላይ የተነሱ ሲገለባበጡ ነው። አንዱ ገልብጦ አንዱ ሲመጣ ፓወራቸውን፣ ኃይላቸውን፣ አቅማቸውን የምትዩት። ይሄኛው መንግስት ግን አሁን ማሳያችሁ መንግስት ግን ታርጌት የሚያደርገው የሆነ መንግስት ላይ አይደለም። ልክ ነው። ሶስት መንግስታትን ሰብሮ ሲወጣ ነው የምታዩት። ታርጌቱ ግን መንግስት ላይ ሳይሆን ታርጌቱ ቅዱሳን ላይ ነው። ታርጌቱ እስራኤል ላይ ነው። ታርጌቱ ክራይስት ላይ ነው። ክርስቶስ ላይ ራሱ ነው ታርጌቱ። ምን ማለት ነው? አጌንስት የክርስቶስ መንግስት ለመገልበጥ የሚነሳ ሌላ የሰው መንግስት ማለት ነው። እንዲያርጋችሁ ቁጠሩት። ምክንያቱም ሰው ነው ሊትራሊ፣ በኋላ አሳያችኋለሁ። ግን ይሄ ሰው እንደ ናቡከደነጾር ስገዱልኝ የሚል አይደለም። ወይ እንደ ፋርስና ሜዶን ያንን ገሎ የሚመጣ አይደለም። እንደ ሌሎቹ ዓለምን በአንዴ በ30 ዓመት እንደተቆጣጠሩት አይደለም። ይሄኛው ጭራሹ ነው የእግዚአብሔርን መንግስት ራሱ ሳይቀር የሚቃወም። እንደውም መጨረሻው ልንገራችሁ፣ እንደው ራእይ ላይ በደንብ ስለምናየው ሁሉንም እዚህ አንጨርስም። በርግጥ በሙሉ ስለ አንቲክራይስት እዚህ አላሳያችሁም። ዳንኤል ኔክስት ይር ጌታ ቢረዳን ራእይን ስለምንማር፣ ግን በእግዚአብሔር ላይ ጦርነቱን ይከፍታል። እግዚአብሔር ላይ ራሱ ጦርነት ያውጃል። ሰው ላይ አይደለም። አሁን ገባችሁ? እነሱ ሰው በሰው ላይ ጦርነት ሲያውጁ ነው እስካሁን ያየነው የነበሩት መንግስታት። ይሄ ልዩ መንግስት የሚያደርገው እግዚአብሔር ላይ ራሱ ጦርነት ይጀምራል ማለት ነው። ይህ መንግስት የሐሰተኛው አንታይክራይስት ወይ ደግሞ የክርስቶስ ተቃዋሚ ወይ የሐሰተኛው ክርስቶስ መንግስት ተብሎ ይጠራል። ለምንድን ነው መንግስት የተባልካችሁ? ቃሉ መንግስት ስላለው ነው። ባይዘው ያው በኋላ እየቆጠረ ሰላም ማሳያችሁ ማለት ነው። መንግስት ብሎ ይጠራው ቃሉ አንድ ንጉስ ይነሳል አይነት ነገር ነው። ራሱ በደንብ ቅድም አንብበናል ብሎ ነው የሚነግረን ማለት ነው። ይህ መንግስት ሰይጣን ኤጀንት አድርጎ የሚያስነሳው ሰው ኤጀንት ሰይጣን ሊትራሊ ለመጀመሪያ ጊዜ ይላሉ አንዳንድ ጸሐፊዎችን። ያው እንግዲህ መቼስ ለማንበብ ሞክራለሁ። ለመጀመሪያ ጊዜ ሰይጣን ያው ብዙ ጊዜ ሰርቷል። አሁን ከኤደን ገነት ጀምሮ ሰይጣንን እናየዋለን። ፋንክሽን ሲያደርግ፣ ሲሮጥ፣ ሲሄድ፣ ሲናካ ምን ሲል የሰይጣን እጅ አለ ብዙ ነገሮች ሲገባ። ይሄ ግን ሰይጣን በሰው ነገር እንበለው ሰይጣን ተቀይሮ ማለት ያለው ግን ሰይጣን ሊትራሊ የራሱን ኤጀንት አሰልፎ አሁን በጨለማ ተደብቆ የሚገዛው ሳይሆን ሊትራሊ በሰው ልግዛ ሲል ማለት ነው። በዚህ ነው እና የሰው ልጆች መንግስት ነው። ግን ሰይጣን ፉሊ ኮንትሮል ያደረገው የሰው ልጅ መንግስት ማለት ነው። አንታይክራይስት ማለት ፉሊ ኮንትሮል ያደረገው ፉሊ ሰይጣን የሚያንቀሳቅሰው ግን የሰው ልጆች መንግስት። ምክንያቱም መንፈስ አይደለም የሚገዛው ሰው ነው፣ ሪል ሰው ስለሚሆን ማለት ነው። ዳንኤልን መንግስት ምን ብሎ ነው የጠቀሰው? ትንሹ ቀንድ ብሎ ነው የጠቀሰው ሲወጣ። ቁጥር 23 እንዲህ አለ፣ አራተኛይቱ አውሬ ከምድር ላይ አራተኛ መንግስት ትሆናለች አይደለ? ምን ማነች እሷ መንግስት? ሮም። ያው እንደና ማታም ስለሆነ ትሆናለች። እርሱም ከመንግስታት ሁሉ የተለየ ይሆናል፣ ምድሪቱን ሁሉ ይበላ ያደግ። እሱ 10 ቀንዶች ከዚያ መንግስት የሚነሱ 10 ነገስታቶች ናቸው አለ። አያችሁ? ከዛ መንግስት የሚነሱ ማለት ከሮም ስር ነው የሚነሱት። ግን እነኚህ መንግስታት ምን አይነት መንግስታት ናቸው? በመጨረሻው ዘመን ያሉ መንግስታት ናቸው። ሮም እስከ መጨረሻው መንግስት ሆኖ ሲቀጥል ነው የምታዩት። አሁን እዚህ ጋር ግራ የሚገባው ብዙ ሰው ባለፈው እንዳልኳችሁ ሮም የሆነ ሀገር ዘመን ላይ ወደቀች ሀገር አይደለች ወይ? ምን ማለት ነው? የሮምን መንግስት እስከ መጨረሻው ድረስ የምታሳየን ሮም ይሄ ዓለም የሮም ንቅናቄ ምንድነው? አፍተር ንቅናቄ ተቀላችሁ። ይሄ አፍተር ማለት ነው ምናምን እንለዋለን። እንትን የሆነ ነገር መሬት ከተንቀጠቀጠ በኋላ ጎርፉ በኋላ ነው የሚመጣው። ከነገ ወዲያ ሊሆን ይችላል የሚመጣው። ዋው ሄሪኬኑ ምናምን ልክ እንደዛ ማለት ነው። ሮም ዓለምን ሼክ ካረጋች በኋላ የሚቀጥለው አሁን ይሄ ዓለም የሱ ተጽዕኖ ነው ተብሎ ቢታሰው የሮም መንግስት አለፈ። መንግስት ፊዚካል መንግስቱ እንደው በግጥ አልፏል አለፈም ታው ግን እንጀራ ግን ኢንፍሉዌንሱ ስፒሪቱ መንፈሱ ግን እግዚአብሔር ሲያይ ነው። እንግዲህ አሁን
አለ ነው አለ ያ አለ። ከዛ ሮም ትገዛቸው ከነበሩ መንግስታት ውስጥ 10 ይነሳል። ለዚህ 10 ቀንዶች አለ በምን ላይ ነው የበቀሉት? በሮም አይደለም። ምክንያቱም አራተኛው መንግስት አራተኛው አውሬ ማን ነው ብለናል? ሮምን ነው የሚያመልክ። ከዛ ነው የወጡት 10 ነገስታት ናቸው። ስለዚህ ምንም ማለት ነገስታት ያለው ግን ምንድነው? በዛ ዘመን ላይ አገሮች በነገስታት ነው የሚታወቁት፣ በንጉሳቸው ነው የሚታወቁት። ለዚህ ነው አንተ የወርቁ ራስ ነው ያለው። በንጉሱ ስም ነው አገር የሚጠራ ነበር። አሁን ግን ምን ብለን መተርጎም እንችላለን? 10 ኔሽንስ ናቸው፣ 10 አገሮች ናቸው ብለን መተርጎም እንችላለን። ቀጥታ ዳንኤል ተርጉሞላ ባይዘው አዲስ ነገር አለ ምን ተርጉም ዳንኤል ያለንን ነው እኛ አፕላይ ያደረግን ያለ ነው ካለ በኋላ ከእርሱም በኋላ ግን ሌላ ይነሳል አለ ማለት ነው። ያችሁ ከነኛ 10 ነገስታት በሚገዙበት በመጨረሻው ዘመን ላይ 10 መንግስታት አሉ። የመንግስታት ህብረት ሊሆን ይችላል ይባላል። ከዚህ ጋር ግን መካከል ግን ሌላ ብቅ ይላል አለ። ምንድነው እሱ? ከፊተኞች ልዩ ይሆናል አለ ቁጥር 24 ላይ። ከፊተኞቹ ይለያል። ለምንድነው የሚለየው? እነኛ የሰው መንግስት ናቸው። ይሄ ግን የሰይጣን መንግስት ስለሆነ ነው አንዱ የሚለየው። ዲፈረንሱ ይሄ ነው። ሊትራሊ የዲያብሎስ መንግስት ስለሆነ ሶስቱንም ነገስታት ያዋርዳቸዋል ይላል። ይሄንን የመጀመሪያ ይሄንን ሲነግረን እንመለከታለን። ቁጥር 23 ምዕራፍ 8 ቁጥር መንግስታቸውም መጨረሻ ኃጢአታቸውን በተሞላሽ ጊዜ እንቆቅልሽን የሚያስተውል ፊተ ጨካኝ ንጉስ ይነሳል ይላል። ቁጥር ምዕራፍ 8 ነው ዳንኤል 8:23 ላይ መንግስታቸው መጨረሻ በደንብ እናየዋለን። አሁን በብሩም ባይገባችሁ ችግር የለውም። ሐሳቡ ግን ይሄ ነው። ኃጢአታቸውን በተሞላሽ ጊዜ እንቆቅልሽን የሚያስተውል ሌላ ጨካኝ ንጉስ ይነሳል። ኃይሉም ይበረታል፣ ነገር ግን በራሱ ኃይል አይደለም። በድንቅም ያጠፋል፣ ያደርግማል፣ ያከናውናል፣ ኃያላንና የቅዱሳን ህዝብ ያጠፋል ይላል። ይህንን አውሬ ትንሹ ቀንድ በሚል ወይ ሌላ መንግስት በሚል ጠርቶታል ዳንኤል። ግን በመጽሐፍ ቅዱስ ላይ እሱ ብቻ አይደለም የተሰጠው ስም። ይሄ ትንሹ ቀንድ ብለን ያለው ወይ አንታይ ክራይስት የክርስቶስ መንግስት የሚቃወም የዲያብሎስ መንግስት ሊትራሊ በሰው ልጆች መካከል ሊገዛ የሚመጣ ወደፊት ይሄ መንግስት ሌላም ስም ተሰጥቶታል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3 ላይ የአመጽ ሰው ተብሎ ተሰጥቷል። ለምንድነው የአመጽ ሰው የተባለው? ሰው ስለሆነ መንፈስ ስላልሆነ እንጂ ሰይጣን አመፀኛ ነው እናውቃለን። አሁን ግን የፈለገው ምንድነው? ሰው ስለሆነ ማንም በማናቸው መንገድ አያስታችሁ፣ ክደቱ አስቀድሞ ሳይመጣና የአመጽ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለ ሁሉ ሰዎችን ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ ይለዋል። እዚህ ጋር ያያችሁ ተቃዋሚ አንታይ ክራይስት ምንድነው? እርሱ ነው ይላል። የተሰሎንቄ ሰዎች ምንድነው ተሰሎንቄ ሰዎች ጋር የነበረው አመለካከት ትዝ ይላችኋል? ምን ነበር የነሱ ጥያቄያቸው? ምንድን ነበር? ኬዎስ ነበር አይደል? ከምን አንፃር ነበር የነሱ ጥያቄ? አይደል? ከንጥቀታ ሊመጣ በቃ ክርስቶስ እቃችንን እንሽጥ አይደል? በቃ ዝም ማቀመጣው ነገር ይመጣው የሚል ነገር ጳውሎስ በደንብ ያስተካክላቸዋል ማለት በቃ በዚህ ይቃኛቸዋል ማለት ነው። የክርስቶስን ምጽአት አብሮ ሲያገናኘው ታያላችሁ። አያችሁ ከዚህ ጋር አብሮ ለማገናኘት ሌሎችም ቃላዎች ብሏቸው ግን እኛ የምንፈልገው ከዚህ አንፃር ግን ምዕራፍ 3 ላይ ይላል። ስለዚህ የአመጽ ሰው ይለዋል እዚህ ጋር። ሁለተኛ ስሙ የአመጽ ሰው ምክንያት አለው። የአመጽ ሰው የተባለበት አንደኛ ሰው ስለሆነ ነው። ሁለተኛ ግን አመጽ ፉሊ የሚሰራበት ሰው ስለሆነ ነው። በሌላ አቅጣጫ ምን ይሉታል መሰላችሁ? ምን ብለህ የዲያብሎስ ሰው ይሉታል። እግዚአብሔር ሰውን ከሰራ በኋላ ምን አለ? ምንድነው ያለው? ሰውን በመልካችን እንደ ምሳሌያችን እንፍጠር አይደል? ከዛስ እንደኛ ሆኖ ሪፕሬዘንት አድርገውኛል ወይ ደግሞ እኔን ዓለምን ይግዙ አይደል? መግዛት አልነበረ ለሰው ልጅ የተሰጠው እኮ እኔን ሪፕሬዘንት አድርግና እኔን ወክለ ግዛ ነበር። አሁን ደግሞ ሰይጣን በራሱ መልክ አንተም አብኩቶ የሚሰራው ሰው ማለት ነው። ይሰራዋል ማለት ይወልደዋል ማለት ሳይሆን በሱ መልክ በምድር ላይ ግዛ ብሎ የሚያመጣው ሰው ብለው ይጠሩት። ለዚህ ነው የአመጽ ሰው ይል ስም የሰጠው። አውሬ ይሉታል። አውሬ ተብሎ በመጽሐፍ ቅዱስ ተጠቅሷል። ይሄው ራሱ ወይ ቢስት ራእይ 13 ላይ ወደፊት ራእይን በደንብ ስናየዋለን። አንድ አውሬ ከባህር ሲወጣ ባህር የምን ምሳሌ ነው ብለናል? የኔሽንስ የህዝቦች ምሳሌ ነው ብለናል። ከህዝብ መካከል ከኔሽን መካከል ነው የሚወጣው። 10 ቀንዶችና 7 ራሶች ነበሩት። በቀንዶቹ ላይ 10 ዘውዶች በራሳቸው ላይ የስድብ ስም ነበረ ያለ ይናገርና ያየሁትም አውሬ ነብር ይመስል ነበር። እግሮቹ እንደ ድብ፣ እግሮች አፉም እንዳንበሳ። እስቲ አሁን ዝም ብሎ ስታየው የሆነ የሚሰጠን ሴንስ አለ። በኋላ ላይ በመጣበት ይመስለኛል ጥሩ የሚሆነው። ግን ይሄንን አውሬ በደንብ ነው የሚገልጸው ማን እንደሆነ በደንብ ከዳንኤል ካየው ራእይ ጋር ተመሳሳይ ነገር እናያለን ማለት ነው። አውሬ ይለዋል። ያው አውሬ ያለበት ምክንያት ቅድም ብያቸዋል። የሰው ልጆች መንግስት እግዚአብሔር ሲያየው በእግዚአብሔር እይታ አውሬ ነው፣ ተናካሽ፣ ተቧጫቂ ነው፣ ገዳይ ነው፣ ነፍሰ ገዳይ ነው የሰው ልጆች መንግስት።
አሁንስ ይሄ ደግሞ የጠላት ነው የሰይጣን ሊያጠፋ እንጂ ስለሌላ አይመጣም። ይሄ ሪፕሬዘንት የሚያደርገው ይዞም የሄደው የሰይጣንን አጀንዳ ስለሆነ ይህንን መንግስት አውሬ መንግስት ብሎ ሲጠራው እንመለከታለን። በመጽሐፍ ቅዱስ ውስጥ እንግዲህ ቀጥዬ ትንሽ አሳያቸዋለሁ። ግን አባቶች እንግዲህ መጽሐፍ ቅዱስን ከኛ ፊት ያጠኑ አሉ አይደለ? እኛ የምናምነውን በኋላ ቀድሞ ያነበቡ ዳንኤል መጽሐፍ እኛ አይደለንም ያነበብነው፣ ከኛ ፊት መጽሐፍ ቅዱስን ሲረዱ ሲያነቡ የነበሩ ሰዎች አሉ። እስቲ እንዴት ነው ብዬ ትንሽ ለማየት ሞከርኩኝና ትንሽ ሐሳብ ልስጣችሁ ዝም ብለን ከምንዘለው። እንዴት ነበር ሐሰተኛ ክርስቶስን በዘመናት የነበሩ አባቶች ይረዱት የነበረው የሚለውን ሐሳብ ትንሽ ለማየት ሞክሬያለሁ። ለምሳሌ የቀድሞ የቤተክርስቲያን አባቶች ኢራኒየስ፣ ተርቱሊያን የተባሉ የምታውቋቸው የቤተክርስቲያን አባቶች የአመጽ ሁሉ ልክ ነው ብለው ጠቅሰዋል። ስለዚህ የመጨረሻው ዘመን ስለሚነሳው ስለ አንታይክሪስት የአመጽ ልክ እንግዲህ አመጽ እንግዲህ ሰው ልጆች ዘመን አመጽ አይተናል አይደል? ብዙ አመጽ አይተናል። ከባድ የሆኑ እንግዲህ ባለፈው ጠቅሰናል 6 ሚሊዮን ህዝብ በሆነ አመታት ያቃጠሉ የገደሉ አይተናል። ብዙ ነገስታት እኮ አይተናል። በጣም የክፋት ልክ ያላቸው። ግን ይሄ የአመጽ ልክ ማለት ምን ነው? የአመጽ ፍጻሜ ይሉታል አንዳንዶች። በቃ ሰው ሲያምስ የመጨረሻ የሚሆነው ማለት ነው። እንደዛ ብለው ይጠሩታል። ከሮማን ኢምፓየር ጋር የተገናኘ መነሻ እንደሚኖረው ያምኑ ነበር። እነኚህ የቤተክርስቲያን አባቶች ከሮማን ኢምፓየር ጋር የሚገናኝ እንደነበረ ያምኑ ነበር። ሌላ በ10ኛ ክፍለ ዘመን የነበሩ አንዳንድ ጸሐፊዎች እንደዚህ ብለው ያምኑ ነበር። በ10ኛ ክፍለ ዘመን ላይ ይህንን ዳንኤልን ያነቡ የነበሩ አባቶች ከዲያብሎስና ከአንዲት ፕሮስቲቱት የሚወለድ ሰው ነው ብለው ያምኑ ነበር። ያው መጽሐፍ ቅዱስን ታውቃላችሁ፣ ሰዎች እንትን ይላሉ ታውቃላችሁ፣ ሁሌ አይደል እያነበቡ ይሄ ይሆን ነው ይላሉ። ይሄንን ቃል ነው እያልኩ አይደለም፣ እንየው እስቲ ምን ያምኑ ነበር የሚለውን ማወቅ አይከፋም በሚል ነው። እነኚህም ሰዎች ይሄ ከአንድ ፕሮስቲቱት ከዛ በኋላ ደግሞ ከዲያብሎስ ጋር ግንኙነት አድርገው ታስታውሳለች መጽሐፍ ቅዱስ ላይ እንደዛ የተጻፉ ሰዎች የናቅ ልጆች ናቸው። ማን ናቸው? እንደዚህ በጣም ረጃጅሞች ፌማ ነው ኒፍሊሞች ጌታ ይባርካቸው። እዚህ እንዲያነሰው ባይኖር የሚረዳዳ ባይኖር እንዴት እንዘልቀው ነበር ይል ነበር። በደንብ አይገባንም ቴዎሎጂካሊ በጣም ብዙ እንትን አለው እሱ። ግን አሁንም እነዚህ ሰዎች እንዲህ ነው ሊሆን ይችላል። በዛ ዘመን እንደተከሰተው አይነት ነገር ከአመፀው ከሰው ልጆች ጋር ተገናኝቶ የሚፈጥረው ሰው ነው ይሄ እንጂ ሪል ሰው እንኳን ሊሆን አይችልም ብለው ያስባሉ። ለምንድን ነው ብለው ሲያስቡ ምናልባት ከሚያደርጋቸው ድርጊቶች ተነስተው ሊሆን ይችላል ከተጻፈለት አንጻር። ግን የሐሰት ሚራክሎችን እንደሚያደርግ ያምኑ ነበር። በ10ኛ ክፍለ ዘመን የነበሩ አባቶች ለ3 ዓመት ተኩል የሚነግስና በመጨረሻ በክርስቶስ ዳግም ምጽአት ይገደላል ብለው ያምኑ ነበር። ከዚሁ ከዳንኤል ተነስተው የሚተነትኑ በሪፎርሜሽን ዘመን የነበሩት አባቶች እነማ ማለት ነው? ሉተር አይደል? እነ ሉተር እነ ካልቪን። እነሱ ወደፊት የሚነሳ አንድ ሰው እንደውም ሊትረቃሉ ወደፊት የሚነሳ አንድ ሰው ሳይሆን በምድር ያለ ተቋም ነው ብሎ ያምኑ ነበር። ያው እንግዲህ በደንብ ይገባቸዋል አሁን ተቋም ምናምን ስል እነ ሉተር የተነሱባቸው ተቋሞች ታስታውሳላችሁ፣ የሃይማኖት ተቋሞች ምናምን እና በዛን ጊዜ ደግሞ የዛ ተቋም ዋናዎቹ ራሳቸውን ቁልፉኛ ጋር ነው ያለው በሱ እኛንን ምናስገባችሁ እናወጣችሁ ይሉ ስለነበረ እንደውም ምን ብለው ያስቡ ነበር እነኛ ሰዎች በቤተ ክርስቲያን ላይ በዚህ ሌቭል ስልጣን አለኝ የሚለው ሰው ራሱ ይሄ ሰው እሱ ነው ራሱ ያመጣው ብሎ ይተረጉሙ ነበር። ስለዚህ እስካሁን እሱ አስተሳሰብ አለ አይደል? ታውቃላችኋል እንደው ሊትራሊ ሞን የካቶሊኩ ፖፕ እሱ ነው ብሎ የሚያስቡ ሰዎች አይታችሁ ገጥሟቸው ያውቃል? እንደዛ ይላሉ። አሁን እኔ ነው እያልኩ አይደለም፣ አመለካከት ነው እየነገርኳችሁ ያለሁት። ግን እንደዛ ብሎ አሁን ብዙ አመለካከቶች አሉ አንዳንድ ሰዎች የሚሉት። ለምን ብሎ ሲያስቡ ምክንያቶች አሉ የሚያነሷቸው። አመጽ የሚሉትም ሌቭሉ ቸርች የኔ ቤተክርስቲያን የሚለውን እሱ በዚህ ሌቭል እኔ ነኝ ያንን ቁልፉ ያዝኩት ማለቱን በዛ ሌቭል ነው ብለው ያምኑ ነበር። እነሱ ደግሞ በእነሱ ያለፉበትም ያ ዘመኑም እሱ ስለነበረ ያገናኙት ነበር ይላሉ። ከፕሮቴስታንት ሪፎርሜሽን በፊት የነበሩ ሰዎችም the same thing ያምኑ ነበር። አጭሩ የዚህ ተቋም የዚህ ድርጅት ዋናው ሰው በጊዜው በመጨረሻው ዘመን የሚኖረው ያ ሰው እሱ ነው የሚሆነው ይላሉ። አሁን ያሉትና በመጨረሻው ያ ግን ሊከሰት ባለበት ዘመን በእነኛ 10 ነገስታት ባሉበት ዘመን የሚመጣው ይሄ ሰው እሱ ነው የሚሆነው ይላሉ። ከዚህ ሃይማኖት ውስጥ የሚነሳ ሰው ነው ብለው ይፈርጁ ነበር። ታሪክ እንዲህ ነው የሚነግረን። አባቶች ሲያጠኑ ነው ብለው የገመቱት ነው ግምት። አሁን ያለው ይሄ ሞደርን የሆነው ኢቫንጀሊካሊዝም ወይ የምንለው የዘመናችን የወንጌል አማኝ
ያልተፈጸመ ትንቢት ነው ብለው ያምናሉ። ያልተፈጸመ ትንቢት ነው። መቼ ነው? ገና አልመጣም። አሁን ያለ አንድ ተቋም ሰው አይደለም። በሰይጣን እገዛ ዓለምን የሚገዛ አንድ ሰው ይመጣል ብለን ነው ምናምነው ብለው ይሻላል። ከእስራኤል ጋር የውሸት ስምምነት ያደርጋል። ከዛ በኋላ ግን እውነተኛ ማንነቱ ይገለጣል የሚል ነው። ትንሽ እኛ ምን መልከት ውስጥ እንዲህ አይነት አስተሳሰቦች ነው ያሉት። እስካሁን ያለው ከዚህ የተለየ አስተሳሰብ በታሪክ ውስጥ አታዩም። ስለዚህ ሰው የተጻፈ ማለት ነው። ምን ነው ወቅት ታዲያኛ ስለዚህ ስለ አንታይ ክራይስት ሰው ማይጻፍ ገብታችሁ እንደው ነገር ውስጥ ዩቲዩብ ላይ አንታይ ክራይስት ምን ነው ብትሉት የሆነ ቀንድ ያለው ሰው ያቆሙላቸው የሆነ ሰውዬ ሰው ሁሉ ይጠቅሱላቸው። ኢቭን አሁን በዚህ ዘመን ያለ አንድ ፕሬዚዳንት ሁሉ የሚጠቅሱ ሰዎች አሉ። እንትና ነው ምናምን ሁሉ ይላሉ። ትንሽ እንደዚህ ዲሲቭድ እንድንሆን እኔ አሁን እኛ አንድ ቤተሰብ ነን እዚህ ያው ለመማማር ነው ያለ ነው። በዚህ ላይ በጣም ዲሲቭ እንድንሆን እኔ ነው ብዬ ትክክል ነው ብዬ አላምንም። በእውቀት ራሳችንን አስታጥቀን እኛ ባይዘው እሱን እንጠብቅም አይደለንም። ኢንተርፌስ ፕሊስ እኛ እሱን ለመጠበቅም ያለን አይደለም። እኛ ቆጠራውን እሱ እንትን መጣ እያልኩ ነው የምቆጥርበትም ምክንያት እኛ ምን ጠብቀው መንግስት አለች ሌላ ባለ ስለሱ ዋጠና ነው ይሻለው ስለሱ ማወቅ። ይሄንንም እግዚአብሔር እንድናቅ ጥበብ ስለሚያስፈልገን መቁጠር ስለሚያስፈልገን ነው አንዳንድ ነገሮችን ማወቅ ያለብን እንጂ አንዳንዶች ከ666 ጋር ገናኝተው ይሄ ቁጥር ምናልባት ራእይ ላይ በደም እናየዋለን ግን ይሄ ቁጥር ከዚህ ጋር ምና ቁጥሩን ስሌት ይሰሩና ሰውየውን ስም ይጽፉላቸው እንትና ማለቱ ነው ብለው ስሙን ሊጽፉ ይጽፋሉ። which is እንደዛ ያስባሉ። ግን በዛ ሌቭል እንትን ባንለው ጥሩ መጽሐፍ ቅዱስ ከጻፈልን መጎተት ጥሩ አይመስለኝም። እኔ መጽሐፍ ቅዱስ የጻፈውን እንድናቅ በፈለገው ልክ ማመኑ ነው ጥሩ። ምን እንወቅ ስለሱ ግን እኛ ደግሞ ማወቅ ያለብን ላሳያችሁ። መጀመሪያ ወደ ስልጣን የሚመጣ አንድ ሰው ነው። ግን ሮም ትገዛቸው ከነበሩ ነገስታት ህብረት መካከል ሶስቱን ሰብሮ የሚወጣ ሶስት አገሮችን ሶስት ንጉሶችን ሰብሮ የሚወጣ አንድ ምንድነው ይሄ የፖለቲካል ሊደር ነው። በቃ ይሄን እንወቅ መጀመሪያ እንደዛ እንደሆነ እንረዳ። ምክንያቱም ንጉስ ብሎ ነው የጻፈልን እዛ ጋር። አሁን ያንን መተርጎም የምንችለው በዚህ ቃል ስለሆነ ማለት ነው። ሁለተኛ ትንሽ ሆኖ ነው የሚጀምረው። ከትንሽ ነው የሚጀምረው። እንደውም ሲናገረው ራሱ ምን ይላል? ትንሹ ቀንድ ብሎ ነው ራሱ የሚጀምርልን። በኋላ ግን ዓለምን ሁሉ ይቆጣጠራል። ከትንሽ ነው ጅማሬው። አንድ ጊዜ ወህ ብሎ የሚነሳ ሳይሆን ከትንሽ በምትመስል አነሳስ በኋላ ግን ኢንፍሉዌንሱ ወይ ደግሞ አመጹ ግን በጣም ልክ የለሽ አመጽ እናያለን። ለምሳሌ ቁጥር 8 ላይ 78 ሚሊዮን ቀንዶችም ተመለከትኩ ይላል። 10ሩን ቀንዶች ስለሚያይ በመካከላችሁ ሌላ ትንሽ ቀንድ ወጣ ነው የሚለው። ትንሽ አነሳሱ ትንሽ እንደሆነ በኋላ ግን ትንሽ ቀንድ ወጣ ብሎ ግን አያቆም። ሶስቱንም አፈረሳችሁ ይላል። ዝም ብሎ ለሶስት መንግስት ማፍረስ ዝም ብሎ ቀላል የሚመጣ ነው አይመስላችሁ። ፓወሩን ኃይሉን ነው የሚያሳየን፣ አቅሙን። በኋላ ላይ ትንሽ አጀማመሩ ትንሽ፣ በኋላ ግን በጣም ኃይል ኢንፍሉዌንሻል የሚሆን የፖለቲካ መሪ ሊሆን እንደሚችል ይገመታል። ገዢ እንደሆነ መሪ እንደሆነ ደግሞ የምናውቀው ምሳሌ ምዕራፍ 7 ቁጥር 26 ላይ እስከ ፍጻሜም ድረስ ያፈርሱትና ያጠፉት ዘንድ ግዛቱን ያስወግዱት። ግዛት ስለሚል ገዢ እንደሆነ እርግጠኛ ነኝ። ገባችሁ? መሪ ነው፣ ገዢ ነው፣ ንጉስ ነው ተብሎ ተጽፎለታል። ስለዚህ ይሄ የፖለቲካ ሰው ነው የሚለውን ዝም ብዬ ከሆነ ዝም ብዬ ለጥፌው ያመጣሁት አይደለም። ግዛት፣ ንግስና፣ መሪነት ናም ተነስተዋል አብሮ። ስለዚህ ቀጥታ ከፖለቲካ ጋር የምናገናኘው እንደሆነ አንዳንዶች ፖለቲካ ብቻ አይደለም በእርግጥ ኢኮኖሚ መጨረሻ ላይ ምን አይመስላችሁ እንደው ጠቅለል ባለ መልክ የኢኮኖሚ ፖለቲካንም ሃይማኖትንም ሊገዛ የሚመጣ ገዢ እንደሆነ ግን እንረዳለን። ሶስቱንም መቆጣጠር የሚችል ምክንያቱም በኋላ ላይ ወደ እስራኤል ሁሉ ሲሄድ ነው አይደል እንዴ ምን ነው እስራኤል እንደ መሪዋ ስትቀበለው ወይ ደግሞ እንደ መፍትሄ ሰው ስትቀበለው ስለምናይ እጁን ፖለቲካው ውስጥ ይዘረጋል፣ ኢኮኖሚ ውስጥ ይዘረጋል፣ እንደገና ሃይማኖት ውስጥ የሚዘረጋ እንደዚህ አይነት መሪ። ቅድም ምን ብያቸዋለሁ ሲጀምር ሶስት ነገስታቶችን ወይ ደግሞ ሶስት ቀንዶችን ምን ብሎ ነው የሚወጣው? አፍርሶ ሰብሮ ነው የሚወጣው ብለናል። ራእይ ምዕራፍ 13 ቁጥር 2 ላይ ራእይ 13:2 ስለዚህ ሲናገር ያየሁት አውሬ ነብር ይመስል ነበር። እግሮቹ እንደ ድብ እግሮች፣ አፉ እንደ አንበሳ አፍ ነበር። ዘንዶም ኃይሉንና ዙፋኑን ትልቅም ስልጣን ሰጠው ይለናል።
አሁን ምንድነው የምታዩት? ነብር አየን፣ ድብ አየን፣ አንበሳ። ምንድነው ትዝ ያላችሁ? የመጀመሪያዎቹ ነገስታት ትዝ አላሏችሁ? ከምን በስተቀር? ከመጨረሻው አውሬ በስተቀር ምን ይመስል ነበር? ስለዚህ ምን ብለው ይሄንን ምን ተብሎ ምን ተረጉመው የሶስቱንም ብቃት የያዘ የመጀመሪያዎቹ እኮ ትልልቅ መንግስቶች ናቸው። እነ ድብን ካያችሁ እነ ነብር ፍጥነታቸውን አይተናል፣ እነ አንበሳ ብርታታቸውን አይተናል። እነኚህን ሁሉ በአንድ አቅም የያዘ ብቻውን የተቆጣጠረ የነኚህን ሁሉ ሰው መንግስታት ኃይል ብቻውን መያዝ የሚችል ብርቱ ማለት ነው። አቅም ያለው እንደሆነ እናያለን። ባህሪም አለው ደግሞ የሚነሳው የአንታይ ክራይስት ባህሪ አለው። መጀመሪያ በጣም የአእምሮ ሰው እንደሆነ ይነግረናል። በጣም በብን ተብሎ የሚታሰበው ጥያቄ በዲፕሎማሲ፣ በስትራቴጂ፣ በፖለቲካ ብስለት፣ በወታደራዊ አመራር፣ በንግድ፣ በሃይማኖት ዓለምን በመምራት አስገራሚ የሚሆን ሰው ነው ብለዋል አንዳንድ ስለዚህ ነገር የሚጽፉ ጸሐፊዎች። መጽሐፍ ቅዱስን ነው የተረጎሙት። በእርግጥ እንደው በእኛ ቋንቋ ስንተረጉመው እንጂ ዳንኤል ጭምቅ ስናደርገው የሚወጣ ቃል ነው። በጣም አዋቂ ነው። በጣም ኢንተለጀንት የሆነ ነው። እና ስለዚህ ኢንተለጀንስ ስላችሁ ይሄ ምሮ የብሬን የእውቀት ብቻ ማለት ሳይሆን በጣም ዲሲቭ ማድረግ የሚችል ምክንያቱም ሰይጣናዊ እና አጋንንታዊ የሆነ አቅም ተሰጥቶ ስለሆነ ምክንያቱም ከላይ ምን ብለን ነበር? ራእይ 13:2 ላይ ዘንዶም ኃይሉን ዙፋኑ ትልቅም ስልጣን ሰጠው ብለናል። ስለዚህ ከሉሲፈር ወይ ከሰይጣን አቅም የሚቀበል ሰው ስለሆነ ይሄ በጣም በብዙ ማታለል የተሞላ ይሄ አቅሙ እንደ ዕውቀት ስንል የዝሙላና ለጥሩ የሚያቅ አድርጋችሁ እንዳናስቡ። 11 ዳንኤል 11:1 ላይ ያው ይሄን ስንመጣ አንዳንዱ ያነሳ ነው እንመጣው በእርሱም ስፍራ የተጠቃ ሰው ይነሳል፣ የመንግስቱም ክብር አይሰጡትም፣ በቀስታ ወጥቶ መንግስቱን በማታለል ይገዛል። ቁጥር 23 ከእርሱም ጋር በተወዳጀ በኋላ በተንኮል ያደርጋል፣ ከጥቂት ህዝብ ጋር ወጥቶ ይበረታል። አታላይ ፖለቲካ መሪ ኤክስፔክት ይደረጋል። ዘመነ ፍጻሜ ላይ ዓለም ሊኖራት የሚችለው መልክ ይሄ ሊሆን ይችላል። ኢቭን በጣም የመጨረሻ የማታለሉ ሌቭል የክርስቶስን ሞትና ትንሣኤ ራሱ ኮፒ ፔስት ነገርነት ተደርጎ እናየዋለን ይባላል። ራእይ 13:1 ላይ እንደውም አንድ አውሬ ከባህር ሲወጣ አየሁ። 10 ቀንዶች 7 ራሶች ነበር፣ በቀንዶቹ ላይ 10 ዘውዶች፣ በራሶቹ ላይ ስም ነበር። ታላቅ ነገርና ስድብን የሚናገርበት አፍ ተሰጠው፣ በ42 ወርም እንዲሰራ ስልጣን ተሰጠው። አፍ ተናጋሪ ነው በጣም። ቁጥር 6 ግን እግዚአብሔር ለመሳደብ ስሙን ማደሪያውን በሰማይ የሚያድሩትን ሊሳደብ አፉን ከፈተ ይላል። አያችሁ ምን ነበር ዳንኤል የተመለከተው? ያ ቀንድ ምን ነበረው? አይን ነበረው አይደል? ደግሞ ምን ነበረው? አፍም ነበረው ብሎናል። አሁን ዳንኤል ሊትራሊ ካየነው አይን ዕውቀቱን ለማሳየት ነው፣ አፍ ግን ንግግሩን ይሄንን አሁን እዚህ ጋር ተረጎመልን። በጣም ተናጋሪ ሰው ሊሆን እንደሚችል በጣም ደግሞ የዕውቀት ሰው በጣም ኢንተለጀንት እንደሆነ መረዳት እንችላለን ማለት ነው። የዕውቀት የጥበብ ሰው ግን ዕውቀቱን ደግሞ ለማታለል ለክፉ የሚጠቀም እንደሆነ እናያለን። ቁጥር 8 ነው በዚያ ቀንድ እንደ ሰው አይኖች የነበሩ አይኖች በትዕቢትም የሚናገር አፍ ነበሩት ይላል። ስለዚህ ያ ቀንድ ብሎ የሚናገረው ማለት ነው ንጉስ ወይ መሪ በጣም ትዕቢተኛና ተንኮለኛ ነው። ቀንዶ አፍ ነበራት። ትልልቅ ነገሮችን በእግዚአብሔር ላይ ይናገራል። ትዕቢትን ነው የሚያሳየው። እግዚአብሔር ላይ መናገር ትዕቢት፣ በእግዚአብሔር ላይ መናገር ሌላ ክህደትን ነው የሚያመለክተው። በጣም ካድ የሆነ በጣም ትዕቢተኛ የሆነ ቁጥር ምዕራፍ 7 ቁጥር 5 በልዑል ላይ ቃልን ይናገራል ማለት ቃልን ያወጣ ዝም ብሎ ማለት አለ። የስድብን ቃል ያወጣል ይናገራል። ራእይ 13:8ም ይሄንን ይነግረናል። ዳንኤል 7:20-25 እስቲ እናንብበው። ቁጥር 20 ደግሞ በራሱ ላይ ስላሉት 10 ቀንዶች በመካከላቸው ብቅ ስላለው ቀንድና በዚሁ ቀንድ ላይ ስለተነቃቀሉ 3 ቀንዶች እንዲሁም ከሌሎቹ ስለበለጠው የሰው አይኖች የሚመስሉ ስለ
የሰው አይኖች ስለሚመስሉ አይኖች በትዕቢት የሚናገር አፍ ስለነበሩ ስለዚሁ ቀን ማወቅ ፈለኩ። እርሱም ይህ ቀን በቅዱሳን ላይ ጦርነት አውጆ አሸነፈ። ይህም የሆነው ጥንታዊ ጥንቱ እስኪመጣና ለልዑል ቅዱሳን እስኪደርስ ድረስ ነው። በዛም እሱም እንዲህ አለኝ፣ አራተኛው አውሬ በምድር ላይ የሚነሱ መንግስታት ነው፣ ከሌሎቹ መንግስታት ሁሉ የተለየ ይሆናል። መላውን ምድር እየረገጠ ያደቃል። 10 ቀንዶች ከዚህ መንግስት የሚወጡ ነገስታት ነው። ከዚያ በኋላ ከነርሱ የተለየ ሌላ ንጉስ፣ እርሱም ነገስታትን ያንበረክካል። ከዛስ በልዑል ላይ የአመፅን ቃል ይናገራል። ትዕቢተኛ፣ ራሱን በጣም ከፍ የሚያደርግ በእግዚአብሔር መቅደስ በቤቱ ላይ ምሳሌ ስጣችሁ 2 ተሰሎንቄ 3 ላይ 2 ተሰሎንቄ 2 ከቁጥር 3 ጀምሮ ላንብብላችሁ። ማንም በማናቸው መንገድ አያስታችሁ፣ ክደቱ አስቀድሞ ሳይመጣን የአመፅ ሰው ቅድም ብያቸው እርሱም የጥፋት ልጅ ሳይገለጥ አይደርስም። ከዛስ እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለ ሁሉ ሰዎችን ከሚያመልኩት ሁሉ በራሱ ላይ ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው። ከዛ ምን እንደሚል ታውቃላችሁ? በጣም የሚገርመኝ በገዛ ራሱ ጊዜም ይገለዘን የሚከለክለውን አሁን ታውቃላችሁ። የአመፅ ሚስጥር አሁን ይሰራልና ብቻ ከመንገስ እስኪወገድ ድረስ አሁን ይከለክላል። ለምን ራይት ነው አሁን አፕር የሚያደርገው ነው ሲዝን አለው። ይኸውላችሁ ምን ብላ እስካሁን የመጡትን ነገስታት እኮ ጋድ ኢዝ ኢን ኮንትሮል ነው። እግዚአብሔር ለነገስታቱ ምን ሰጣቸው እያልን የመጣን እኮ እንትና እንዲህ ሰጠው። ኮንትሮል የሚያደርግ አለ ከላይ እንዳል እዚህም ጋር የሚከለክላለሁ። የሚፈቀድለት ሰዓት አለች። እንደውም የሚፈቀድለት ሰዓቶች አሉ፣ አመታቶች አሉ፣ አሳያቸዋለሁ። ስለዚህ ዝም ብሎ እንደው ብድግ ብሎ ዓለምን ማመስ የሚችል አቅም ያለው ማለት አይደለም። ከዲያብሎስ የሚነሳ ሰው በዲያብሎስ ኢምፓወርድ የሆነ ሰው ነው። ግን ስቲል ግን የእግዚአብሔር መንግስት ኮንትሮል የምታደርገው የምታየው ነው። ግን ወዳጆች መፈጸም ያለበት ግን ይፈጸማል። እግዚአብሔር ምን መሰላችሁ? ከሚስጥሩ ቆርሶን ያካፈለ እግዚአብሔር። የሚገርም እኮ ነገር ሚስጥር ከፍሎ ለሰው ልጅ አካፈለ። ይሄው እንዲህ ነው የሚሆነው። እሺ በመጨረሻው ዘመን እንዲህ ነው የሚሆነው እንድታውቁ ነው እያለን ያለው። ኢቭን ከነኚህ ወስዶ እንደውም እኮ ጌታ ኢየሱስ ክርስቶስም ጠቅሶታል አለ። የክፋት ቁርሳስ በተቀደሰው መቅደስ ተቀምጦ ስታይ ያኔ አንባቢው ያስተውል አይደል? በእንትን ያሉ ወደ ተራራ ይሽሹ፣ የሚያጠውና እርጉዞች ይሩጡ ምናምን ያለው እኮ ሊያስመለክተን ስለ ዘመንን እንድንቃኝ ዘመነ ፍጻሜ የምናይበትን አይን ክርስቶስም ዳንኤልም እንድናይ የፈለጉት ነገር አለ። ዝም ብሎ በጭፍን እንዲመጣብን አልተፈለገም። ቀኑን ሰዓቱን ባናቅም ሲዝንን የመለየት ግን ጊዜ ተሰጥቶናል ማለት ነው። አንዳንዶች ሰይጣን በሰው አምሳል ብለው ነው የሚጠሩት። ሰይጣን ሪሊትሪ በሰው አምሳል ሲገለጥ በሚል የሚጠሩ ሰዎች አይቻልም። ሐሰተኛው ክርስቶስ የሆነ ቀን የሚመጣ አንድ ሰው ብቻ አይደለም ግን ተደርጎ የተገለጸው መጽሐፍ ቅዱስ ላይ አንድ ቀን የሚመጣ የፖለቲካ መሪ ብቻ ግን አይደለም። ዓለምን አሁን እየገዛ ያለ ስፒሪት እንደሆነም ተጠቅሷል። ማለት ፉሊ መገለጥ ምን ማለት ነው መሰላችሁ? በሰው አምሳል ሆኖ ዓለምን በሚገዛበት ዲሲቭ በሚያደርግበት እስራኤል ጋር እጁን በሚከተበ መቅደሱን ሄዶ እስከሚነካበት እስከዛ ድረስ ዲሲቭ ለማድረግ የሚነሳበት ጊዜ አለው እሱ እንደ መንግስት ለመውጣት። ከዛ በፊት ግን ስፒሪቱ መንፈሱ ግን በዓለም ላይ ይገዛል ይሰራል ብሎ ያሳየናል። ዮሐንስ ራእይ ዮሐንስ ማለት ነው ሐዋርያ ዮሐንስ ስለዚህ አውሬ አይቷል አይደል? ስለዚህ መንግስት አይቷል ጽፎልናል፣ ወደፊት እናየዋለን። ግን የሚገርማችሁ ስለዚህ አውሬ የተናገረው ደሴም ዮሐንስ ግን ስለዚህ መንፈስ ደግሞ ነግሮናል እንድናቅ የፈለገውን ማለት ነው። ይሄንን እንዴት ነው የገለጠው መሰላችሁ? ይሄ የአንታይ ክራይስት ስፒሪት ወይም የሐሰተኛው ክርስቶስ መንፈስ የሚለው አሁን በክደት ውስጥ በሚኖሩ ሰዎች ውስጥ የሚሰራ በማታለል በዲሴፕሽን የሚሰራ አጋንንታዊ አሰራር አድርጎ ነው የገለጠልን። አንደኛ ዮሐንስ 1:22 ላይ እስቲ እንደው ብታነቡልኝ ደስ ይለኛል። እስቲ ወይ ያንብብልኝ። አንደኛ ዮሐንስ 1:22 አንደኛ ዮሐንስ 2:18 እስቲ ብታወጡት የተለያያችሁም ሰዎች ብትሆኑ ችግር የለም። አንደኛ ዮሐንስ 2:18 አንደኛ ዮሐንስ 1:22 ቶሎ የደረሰበት ያነብልንም ጥሩ ነው። አንድ 22 እሺ ምን ብሎ የሚክድ አለ ኢየሱስ ኦኬ ይሁን እሺ 2:22 ማን ነው? ይሄ ማን ነው? ክርስቶስ ተቃዋሚ ነው።
ስለዚህ ኢየሱስን ምን ይክዳል ማለት ነው? ይሄ መንፈስ ኢየሱስን ጌታ ሆኖን ይክዳል። የኢየሱስን ጌትነት ይክዳል። አሁን ኢየሱስን ጌትነት ስንል እንግዲህ ኢየሱስ ጌታ ነው አይደል እንዴ በማለት ነው የዳን ነው አይደል? ኢየሱስ ጌታ እንደሆነ በልብ ብታመን እግዚአብሔር ከሙታን ያስነሳው በልብ በአፍ ብትመስክር ትድናል። መዳናችን ሁሉ ያለው ኢየሱስ ጌታ ነው በሚለው ውስጥ ነው ያለው። ይሄ ግን ቶታሊ የመዳንን ወንጌል ኢየሱስ ጌታ ነው እኮ ወንጌል ነው ራሱ። ኢየሱስ ጌታ ነው ስክሪፕቸር ነው አጠቃላይ። ነቢያቱም የተናገሩት ይሄን ነው። እሱን ምን ይላል? ይክዳል። የመጀመሪያው ምንድነው? ስክሪፕቸር ንጹህ መጽሐፍ ቅዱስ አስተምሮ የሚክድ ነው። ይሄ አስተምሮ ይሄ መንፈስ ስቲል ይሰራል። ሌላስ 1:22 ይመስለኛል ካልተሳሳትኩ 1:22 ነው። 2 ዮሐንስ 1:22 ምናልባት ካልተሳሳትን፣ ካልሆነ ደግሞ ማለፍም እንችላለን። ዋናው 2 ዮሐንስ 1:7ም አይታርጉት ከቻላችሁ። ሱም ላይ ተመሳሳይ ነገር እናያለን። ባጭሩ ምንድነው እንድታውቁ የፈለኩት ዮሐንስ የክርስቶስ ተቋሚ አይደል? ብዙ እኮ ነው 1 ዮሐንስም 2 ዮሐንስም ስታዩ በጣም ስለዚህ ነገር ጽፎልናል። ዋና እንድናውቅ የፈለገ ዮሐንስ ምንድነው? ይሄ መንፈስ አሁን ካልኳችሁ ይወጣ አይደለም አስተምሮ፣ አንዳንዱ ቦታ ላይ ደግሞ የሐሰት ነብይ ሆነ፣ የሐሰት ትንቢት፣ የሐሰት ነብይ፣ የሐሰት አስተምሮ፣ የሐሰት አሰራር ኢቭን እንትን ብቻ እንዳይመስላችሁ አስተምሮና ምናምን ብቻ ሳይሆን አሰራር ምንድነው? ምንድነው ይሄ አሰራር የሚባለው ነገር ምንድነው? ይሄ ልምምድ ሆኖ ሁሉ ተገልጧል ዮሐንስ አመለካከት ማለት ነው። እና አለ ማለት ይሄ መንፈስ አሁን በሙላት እንዳይገለጥ የሚከለክለዋል፣ ግን ስፒሪቱ አለ። ወዳጆች የክርስቶስ ተቃዋሚ ክርስቶስን አንድ ነገር ሲቃወም፣ አንድ ክርስቶስን የሚቃወም ማንን ይቃወማል ብላችሁ ታስቡ? የእግዚአብሔርን ቃል ነው የሚቃወሙ። አንዳንድ ሰዎች የእግዚአብሔርን ቃል ሽምድድ አድርገው ሲቃወሙ እናጨበጭብላቸዋለን። ገብቷችኋል? የእግዚአብሔርን ቃል ሰው ሽምድድ አድርጎ በቃ በኃይል ሲክዱ እንደ አንድ የሃይማኖት ቡድን ነው የምናያቸው፣ ወይ ደግሞ ከኛ የተለየ አመለካከት እንዳላቸው ሰዎች ነው የምናያቸው። የዮሐንስ አስተምሮ ግን የክርስቶስ ተቃዋሚ መንፈስ አንታይ ክራይስት ስፒሪት ነው። እንደዚህ ዝም ብለን ምናየው አይደለም ማለት ዝም ብለን ሽሩሩ ምንለው እንዳይመስላችሁ። በእግዚአብሔር ቃል ላይ የሚክድን ስፒሪት፣ ኢየሱስ ክርስቶስ ላይ የሚክድን መንፈስ ዝም ብሎ ከኛ የሚለይ ሃይማኖት ወይ ደግሞ ከኛ የሚለይ አመለካከት ያለው አንድ ግለሰብ አይደለም። it's another spirit። ገብቷችኋል? በጣም ሲሪየስሊ እንድናየው ይፈልጋል። ያንን መንፈስ ሲሪየስሊ እንድናየው ይፈልጋል ጌታ። እና ይሄንን እዩ ነው የሚለን። እንደውም በዮሐንስ አስተምሮ መሰረት መርምሩ፣ ይሄንን መንፈሱን መርምሩ ነው የሚለን። ይገርማችሁ እንዴት ነው ምንድነው ማድረግ ያለብን ስንል መርምሩ። ይሄ መናፍስት ከእግዚአብሔር ተልኮ እንደሆነ እግዚአብሔር እንደሆነ፣ ይሄ መንፈስ ከጌታ እንደሆነ፣ ይሄ ቃል ከጌታ እንደሆነ፣ ወይ ደግሞ ክርስቶስን ከሚቃወም ጌትነቱን ከሚቃወም ቃሉን ከሚቃወም እሱ ብቻ አይደለም ክርስቶስ በስጋ እንደመጣ የሚቃወም መንፈስ፣ ይህ የክርስቶስ ተቃዋሚ ነው ይላል። በስጋ መምጣቱን ስላሴን የሚቃወም አብን ወልድ መንፈስ ቅዱስን የሚቃወም ኢየሱስ ክርስቶስ የስላሴ አካል መሆኑን የሚቃወም ነው ስፒሪቱ ነው። ከዚህ ጋር አብሮ ተጠቅሶ የሚነግረው ኢየሱስ በስጋ መምጣቱን፣ ኢየሱስ መሞቱን፣ ኢየሱስ መነሳቱን ወንጌልን የሚቃወም ስፒሪት ነው ማለት። አንድ ቀን በሙላት በሊደርሺፕ ሌቭል ሊቃወም ይችላል፣ አንድ ቀን በሙላት በንግስና ሌቭል ሊቃወም ይችላል። አሁን ግን እየተቃወመን ያለው አሁን ዓለምን እንዲህ እያለ እየገፋ ሲመጣ፣ ክርስቶስን ስንመሰክ እየገፋ ሲመጣ፣ በባህል እያረገ በኢኮኖሚ እያረገ በሃይማኖቱ እያረገ ሲመጣ ምንድነው እየሆነ ያለው? ግን ይሄ ነገር ግን ይሄ እንትና ፖለቲከኛ እንትና አልተመቸኝ ምንለው አይደለም። እሱ ሲሪየስ መንፈሱ እየሰራ ነው ያለው፣ እየተንቀሳቀሰ ነው። አንድ ቀን ተመርጦ ይወጥቶ በደንብ ነው ይፋለመን። አሁን ግን መንፈሱ እየሰራ ነው። ስለዚህ አይናችን በደንብ ከፍተን ልናይ ይገባል ነው የሚለው። በጣም ዲሲቭ የሚያደርግ ባለፉት ሳስተምር ባለፈው በነበረ ምዕራፍ 1-2 አካባቢ ላይ የተወሰኑ ሐሳብ ተጫጫው፣ ግን ቶሎ ልንገራችሁ ደግሜ ለማስታወስ ያህል ብቻ። በጣም ዲሴፕሽኑ ሌቭል፣ ክደቱ ሌቭል፣ ይሄ ስፒሪት፣ ይሄ መንፈስ፣ ይሄ ሰው እንበለው ራሱን በስላሴ ሁሉ ነው የሚመስለው። እንደ ስላሴ ሁሉ አክት ያደርጋል። በኋላ ላይ ቅድም ብያቸዋለሁ፣ ኢየሱስ ክርስቶስን ሞት ራሱ እንትን ያደርገዋል። እሱ ሊደግሞ ሞቶ ተፈውሶ ሁሉ ኢየሱስ ሞቶ ድኗል ስትል ይሄ ሞቶ ድኗል የሚል ሌላ ወንጌል ሁሉ ይፈጠራል። ገና ራዕይ 12:9 ላይ ራዕይ 12:9 ላይ ሰይጣንን የጠራበት ስም ነገር ሰይጣን ነው። ይሄ ቀደመውን ዘንዶ ነው የሚለው አንዳንድ ቦታ ላይ። ቀደመው ዘንዶ ካለ ያው ራሱ ማን እንበላችሁ ኤደን እንጎደዋል ነው ይወስደናል። ይሄንን አንታይ ጋድ ነው ይሉታል። ቀደመው ዘንዶ የሚለው
ራእይ 13 አንድ ላይ ግን ልክ የእግዚአብሔር ተቃዋሚ ዘንዶን ዋናውን ሉሲፈርን ወይ ደግሞ የመጀመሪያውን ዘንዶ የመጀመሪያውን አጋንንት የመጀመሪያውን ሰይጣን የእግዚአብሔር ተቃዋሚ ብሎ ሲጠራው ይሄኛውን ደግሞ ራእይ 13 አንድ ላይ ደግሞ የክርስቶስ ተቃዋሚ ነው። ለምንድን ነው ተብሎ ይገምታል? የመጀመሪያው ዘንዶ ለምንድን ነበር የወደቀው? እኔ ማን ነኝ ብሎ ነበር። የመጀመሪያው ዘንዶ የወደቀው ለምንድን ነው? እኔ ማን ነኝ ብሎ እግዚአብሔር ነኝ እኮ ነው። ምንም ጥያቄ የለውም። ራሱን ካልሁሉ ከፍ አረክ፣ ክብርን ፈለገ፣ ትዕቢተኛ ነበር። ከዛ እኔ እግዚአብሔር ነኝ በልዑል መሰላለሁ አልክ፣ ጣለህ አለ። ይሄኛው ደግሞ ክራይስት ነኝ ይላል። ደግሞ ይሄኛው ገባችሁ? ለዚህ ነው አንታይ ክራይስት ነኝ። ደግሞ ይገርማችሁ ሌላ በጣም ጨቋኝና አሳዳጅ ነው ይሄኛው። ይሄ መሪ እንደዛ እንደሚሆን ይነግረናል። የልዑልን ምርጦች ያሳድዳል ይለናል። በእግዚአብሔር ልጆች ላይ ጦርነትን ያውጃል። እኔ ለምሳሌ ቁጥር 21 ላይ 7:21 ላይ እነሆ ያ ቀንድ ከቅዱሳን ጋር ሲዋጋ አየሁ። በኋላ ኔክስት በደንብ እናየዋለን። በዘመናት የሸመገለው እስኪመጣ ድረስ ፍርድም ለልዑል ቅዱሳን እስኪሰጥ ድረስ ቅዱሳን መንግስቱ የሚወስዱበት ዘመን እስኪመጣ ድረስ አሸነፋቸው የሚለው ቃል በሌላ አዶ ነው እንግሊዘኛው ላይ ምን እንደሚል ግን እስከዛ ድረስ በረታባቸው ይለዋል። አንዳንድ ትርጉም ላይ እስከዛ ድረስ በረታ አይደል ነው የሚለው አይደል? እንደዛ አይደል? በቃ ጸና፣ በቃ በረታ፣ ምንም አልተከለከለም ከማድረግ የሚል ትርጉም ይሰጣል እንጂ አሸነፋቸው የሚለው እንዴ ነው ዲፊት ተደረጉ ቅዱሳን የሚል ትርጉም አይደለም ያለው። ምንድነው? በቅዱሳን ላይ ጦርነትን ይከፍታል። ምን አይነት ጦርነት? የኢኮኖሚ ጦርነት። ባይዘው ይታቀላል 666 ለምሳሌ ያ ቁጥር በኋላ ራእይ ላይ በደንብ እንማራለን። የኢኮኖሚ ጦርነት ማለት ነው አጭሩ። የፖለቲካ የኢኮኖሚ ጦርነት፣ የሃይማኖት ጦርነት ይከፍታል። ጨቋኝ ነው፣ አሳዳጅ። በመጨረሻው ላይ ኢቭን እስራኤላውያን ከተቀበሉት እንኳን በኋላ ምዕራፍ 9 ስንገባ ባይዘው ትንሽ ስለምናይ ነው ብዙ ማለት ተኮረው እስራኤል እንኳን እንደ አንድ ንጉስ ከተቀበለችው በኋላ ወይ እንደ አንድ የፒስ ሜከር አርጋ ከተቀበለችው በኋላ 3 ዓመት ተኩል ዲሲቭ ያደርጋቸው 3 ዓመት ተኩል ሰላማዊ መሪ መቅደስ የሚሰራ መስዋዕት የሚያስጀምር መስሎ ነው የሚመጣው። 3ኛው ዓመት ተኩል ሲፈጸም ግን እውነተኛ ማንነቱ ይወጣል። እውነተኛ ማንነቱ ይወጣል። ጨቋኝነቱ ይወጣል። አሳዳጅነቱ ይወጣል ያኔ። ስለዚህ ይሄ ጨቋኝና አሳዳጅ እንደሆነ ማወቅ አለብን። ምዕራፍ 7 ቁጥር 5 ነው በጣም ያሳዝን ቃል አለ። ምዕራፍ 7 ዳንኤል 7 የልዑልንም ቅዱሳን ምን ይላል ነው የሚለው? የልዑልን ቅዱሳን 7:5 ላይ ያስጨንቃል። በሌላ ነው ባየው ትርጉም ደግሞ ይሰባብራል ይላል። አዶኖ አዲስ ማሮጌ ትርጉም ይዋጭ ማለት ይሰባብራል ማለት ምን ያህል እንደሚያስጨንቅ ለማሳየት ነው። እሱ ብቻ ሳይሆን ጊዜንና ዘመናትን ሁሉ ለውጣሉ ብሎ ይነሳል። አይተናል። ዝምት ላስታውሳችሁ ምንድነው ተብሎ ይታሰባል? የተቀደሱ በዓላቶችን አንዳንዶች ሰንበትን ብለው የሚጠቅሱ አሉ። ከሰንበት ጋር በተለይ በጣም ሲሪየስሊ ይሄን መጠበቅ አለብን ብለው የሚያምኑ በዓላትን ይለውጣል፣ ሰንበታትን ይቀይራል ይላሉ። ባጭሩ ግን መሰላችሁ የመለኮትን ስርዓት ለማስቀየር ይሞክራል። የመለኮትን ድንጋጌ ማስቀየር ለምሳሌ አመጽ ነው። አንታይ ምን ማለት ነው? አጌነስት ክርስቶስ ነው የሚሰራው በሙሉ ከክርስቶስ እንትን ምንድነው ይሄ አሰራር ተቃራኒ ስለሆነ ማለት ነው። ይኸውላችሁ ምዕራፍ 7 ቁጥር 23 ከእርሱም በኋላ ሌላ ይነሳል፣ እርሱ ከፊተኞች የተለየ ይሆናል፣ 3 ነገስታት ያዋርዳል አለ ቁጥር 23። ቁጥር 25 ግን 7:25 በልዑሉ ቅዱሳን ላይ ቃል ይናገራል፣ የልዑሉን ቅዱሳን ይሰባብራል ካለ በኋላ ዘመናትና ሕግን ይለውጥ ዘንድ ያስባል። ሶስት ደቂቃ ብቻ እናልጨርስ። ዳንኤል ስንማር ችግራችን ሰዓት ብቻ ነው ተከለለ። የሚገዛው ግን እስከ ተወሰነለት ነው። በቃ ማን? የኛ ጌታ። አሜን በሉ እስቲ። የኛ ጌታ ልዑል ሁሉን የሚገዛ ሁሉን ተቀምጦ በስልጣኑ የሚያስተዳድር ሌላ አይታያችሁ። ይሄ ለትምህርታችን የተጻፈ እሱ ግን እስከ ተወሰነለት ነው። ምን ማለት ነው? በቃ ሚላለ ላይ ናቡከደነፆርን ምን አለው? በቃ አስተውሳላችሁ። ብልጣሶርን ደግሞ
ማኔ ተቀል ፋሪስ መዘንኩ ቃል ተገኘ ሂድ እና አሌክሳንደር ዘግሬት በ32 ዓመታቸው ሂድ ያለ ሮምን ብረት ነኝ ብላ ስታስብ በጥቂት ዓመታት በኋላ እንደምንም በሄዳ ሺ ምናምን ዓመት ሄዳለች ከፋፈላት ሂድ ያለ እሴም ጋድ ያለ የሚመስል ግን ማንም የማይችለው እግዚአብሔር ግን ወስኖለታል ቀን በቃ ይለው ዘመን ይመጣል ቶታሊ 7 ዓመት ነው ያለው የመጀመሪያው የሰላም ዘመን የዲሲቭ የሚያደርግበት የማታለል ዘመን ይሉታል ሁለተኛው ግን የጦርነት ዘመን ወይ ደግሞ ጦርነትን የሚያውጅበት የአመጽ የሚነሳበት ዘመን ነው ዳንኤል 9 ስንሄድ እናያለን ዳንኤል 9 ከ24 እስከ 27 በደም ስለምናየው ነው መዘላት ቶሎ 7:25 ላይ 3 ዓመት ተኩል ነው ይለናል ዘመንና የዘመን ነገር ብሎ ነው የተቀሰልን ባይዚ 3.5 years ማለት ነው ምዕራፍ 7 ቁጥር 25 ላይ ዘመናት ለዘመንና ለዘመናን ሚል ብሎ ይጻፈልን 3 ዓመት ተኩላችሁ ተርጉሙት ቀጥታ እሱ ነው ቃሉ ራእይ 11:2 ግን በቀጥታ 42 ወር እንደሆነ ይጠቅስልናል 42 ወራት ብሎ ነው የሚጠቅስልን ራእይ ላይ ስለዚህ ዳንኤል አጥንታ ራእይ ስናጠና በጣም ክሊር ይሆነ ይመጣው ግን ራእይ ላይ 42 ወራት ነው ብሎ ይነግራል 3 ዓመት ተኩል የቱን ነው ያንን የመከራ ወራት የሚያስጨንቅበት ወራት በእስራኤል ላይ የሚነሳበትን ወር ይጠቅስልናል ኔክስት እንመለከታለን ምንድነው ኔክስት የምናየው አንድ ቃል አንብብላችሁና ኔክስት ላስታውሳችሁ በቃ ማለት ምንድነው የምናየው የሚለው እንድታዩ ብቻ ዳንኤል ይሄንን ያያያለ ይሄንን ቀን ይሄን አውሬ እነኚህን 4 አውሬዎች ሁሉ አየ በመካከል ደግሞ ፈራ ደነገጠ ቀንድ ወጣ ሶስቱን ሰባበረና ወጣ የአመጽ ልጅ ነው የክርስቶስ ተቃዋሚ ነው አንታይ ክራይስት ነው ወደፊት ከነኚህ ከአስሩ ነገስታት መካከል የሚወጣ ነው የቅዱሳኑን የሚያስጨንቅ ነው ናቡከደነጾር አስጨንቋቸዋል አይደል ወስዷቸዋል አይደል 7 ዓመት ገዝቷቸዋል ከሱ የበለጠ ነው ይሄኛው በጣም ያስፈራ ነው ዳንኤልን ያስደነገጠ ነው በመካከል ግን እቺ ኔክስት ምን ያትልች እኔም ስመለከት ቁጥር 9 እቺን ቃል አንብቧት እስቲ እኔም ስመለከት በአዲስ ትርጉም ከያዛችሁ ምንድነው የሚለው ተዘረጉ አይቴ ባይኖር ምን ነበር እኔ ራሱ ነው ይሄ ባይኖራው ምን ብዬ ነበር በመጨረሻ ይሄን ትምህርት ዙፋኖች ተዘረጉ ይልና ጥንታዊ ጥንቱም ተቀመጠ ለኮታዊ ችሎት ነው የምናየው ኔክስት ዊክ አለ ማለት ነው ችሎት አለ ማለት ሁሉ ነገር አይመስልም ሁሉ ነገር በቃ የሚቆጣጠር ዲያብሎስ ሁሉን የያዘ ሁሉ ነገር መስራት የቻለ አይደል ክርስቶስ ተቃዋሚ ስፒሪት ሁሉ ነገር የገዛ አይመስልም ሁሉ ነገር ያታለለ ብዙዎችን ወደ ሲኦል የወሰደ አይደል የሚመስለን ከቁጥጥር ውጪ ሁሉ ነገር እየወጣ አይደል የሚመስለን አሁን ዳንኤል ምን ነው የሚጽፍልን God is in control እግዚአብሔር በዙፋኑ ላይ ነው እንዳትረሱ አለና በመካከል ላይ ይሄን ያየ ዳንኤል ነፍሱ ተጨነቀች ወይኔ ህዝቤ ወይኔ እስራኤል ወይኔ እቺ ምድር እንደዚህ ነው ወይ እንደዚህ አይነት ንጉስ ይነሳ ከናቡከደነጾር የበለጠ ከእንትና የበለጠ ከዚህ የበለጠ ሲል በመካከል ላይ አውልክ ነው ከባድ ቀንድ ነው የሚነሳው ከባድ መንግስት ነው የሚነሳው ከባድ መሪ ነው የሚነሳው በዲያብሎስ ፉሊ ኢምፓወርድ የሆነ መሪ ይነሳል እዚህ ዓለም ላይ ግን አይዞ እና በመካከል በዘመናት ይላል በአዲሱ በድሮ ትርጉም የሸመገለ በዚህኛው ደግሞ ጥንታዊ ጥንቱ ዙፋን ዘረጋና ቁጭ አለ ማለት አለ ማለት ነው ኔክስት ማሳያችሁ አሉ ግን አለ ምን ዙፋን አሜን ወዳጆች ምን አለ ዙፋን አለ ላይ ምንም ውስጥ ያለፈን አንዳንዴ በህይወታችን ምንም እንደ ክርስቲያን እኮ ብዙ አሁን የአንታይ ክራይስት ስፒሪት እኮ መከራ ነው አይደል የሚያሳይ መከራ ነው በህይወታችን ብዙ የሚመጡ ችግሮች ቻሌንጆች አሉ ከክርስቶስ የሚያወጣ ከእግዚአብሔር ቃል የሚያወጣ ለምን ጌታ ለምን ክርስትና መዳናችንን ከኛ ጋር እንዲቦጫጭቅ የሚወጣው ግን ዙፋን ምን ይሆነ የሚያበረታን መስራች ዙፋን ይዘርጋ አንድ ቀን እንገራችሁ ዙፋን ይዘርጋል ይቀመጣል ማን የለም ይሄኛው አይኖርም ናቡከደነጾርም የለም ብልጣሶርም የለም አሌክሳንደርም የለም ባቢሎንም የለችም ፋርስም የለም ዙፋኑ ተዘርግቶ አንድ ብቻ ነው የሚቀመጠው እሱ ማን ነው ከዘመናት የሸመገለ ናቡከደነጾር ሳይወለድም የነበረው ከዘመናት በፊት የነበረ ኢምፓየር ባቢሎን ኢምፓየር ሆነ ሳትቆም የነበረ አለ ለካ እሱ አመጣልን ማለት ነው አሳያችኋለሁ ኔክስት ቆመን እንጸልይ እስቲ እሱን